አትሌት ሌሊሳ የቀነኒን ቤተሰብ በአማርኛ ቋንቋ ለምን አወሩ ሲል ማስጠንቀቂያ አዘል ዛቻ ማስተላለፉ መነጋገሪያ ሆኗል። የሟች ቀነኒ አዱኛ ታናሽ ወንድምና አባት እንዲሁም እናት ለልጃቸው ፍትህ ለመጠየቅ በአሟሟቷ ዙሪያ መረጃዎችን ይዘው በተደጋጋሚ ሚዲያ ላይ ቀርበዋል። ይሁንና ቤተሰቦቿ የልጃቸውን ፍትህ ከመጠየቅ የዘለለ ሌላ መልእክት አስተላልፈው አያውቁም። የሟች ታናሽ ወንድም የእህቱን በደል በአደባባይ ይዞ መውጣቱ ያበሳጨው በጥላቻ የታወረው አትሌት ፈይሳ ከሟች ፍትህ ማጣትና ከቤተሰቦቿ ህመም በላይ እሱ ጎጃምኛ ወይም የባዕድ የወፍ ቋንቋ ብሎ በሚጠራው በአማርኛ ቋንቋ መተላለፉ በውስጡ የታመቀውን ጸረ አማራነት ገልጦ እንዳይደበቅ አድርጎታል። አትሌቱ በአማርኛ ቋንቋ ፍትህ አትጠይቁ፣ እንቢ ካላችሁ ጎጃም ሂዱና አውሩ ሲልም የጥላቻ ንግግር አድርጓል። አትሌቱ ለቀነኒ ፍትህ የምትጠይቁ ጎጃም ሄዳችሁ አውሩ በሚለው ንግግሩ ፈይሳ አንድ የመሰከረው እውነት አማራ ለፍትህ ቀና የሆነ ህዝብ መሆኑን ነው የሚሉ አስተያየቶችም እየተሰጡ ነው። ፈይሳ ሌሊሳ በመልእክቱ አንዱ ዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበህ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ በማለት አማርኛን በመግለጽ መናገርህ ተገቢ አይደለም። ጉዳዩ ወደ ሽምግልናና አባገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆነ ብሎ በሌላ ቋንቋ መናገር የለበትም ሲል ለገዳዩ ያለውን ውግንና በቋንቋ ሽፋን አረጋግጧል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱ ዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማቸው አይታወቅም ሲል ጠንከር ያለ ትችት በህብረተሰቡ ላይም አድርሷል። የአማራ ህዝብ በ5000 ዓመታት የኢትዮጵያ ታሪክ ውስጥ ሀገር በመምራትና በመስራት ተከብራ እንድትኖር በማድረግና እንደ ዘመነ መሳፍንት አይነቱ ስብስብ ችግር በተፈጠረ ሰዓትም ሀገር በማስቀጠል ጉልህ አበርክቶ የነበረው ህዝብ ነው በማለት የአማራ ፋኖ መግለጫውን አውጥቷል። መግለጫውን ሲቀጥል ነገር ግን ለ5 አስርት ዓመታት በላይ በተቀረጸው አማራ ጠል ትርክት የተነሳ ህልውናውና ማንነቱ አጣብቂኝ ውስጥ ገብቶበት በርካታ ጥያቄዎች ሲያነሳ ቆይቷል ያለ ሲሆን የአማራ ህዝብ የነበሩት የህልውና ማንነት፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና የታሪክ ጥያቄዎችንም በሰላማዊ መንገድ ሲጠይቅና ሲታገል የቆየ ቢሆንም ስር የሰደደው አማራ ጠል መንግስት ወደ ጨፍጫፊ ስርዓትነት ተቀይሮ ለአማራ ህዝብ ጥያቄዎች ተገቢውን ምላሽ ከመስጠት ይልቅ በእብሪት ጥያቄዎችን በኃይል ለማፈን ሰርቷል በማለት ገልጿል። መግለጫውን አክሎም እነዚህ የህልውናና የመብት ጥያቄዎችን አንስቶ ፍትህ ቢጠበቅም በተገላቢጦሽ የአማራ ህዝብ እንደ ህዝብ በጠላትነት ተፈርጆ ከራሱ ቀዬ ተፈናቅሏል፣ ታግቷል፣ ታርዷል፣ በጅምላ ተጨፍጭፏል፣ በገፍ ታስሯል። ከዚህ አለፍ ሲልም በታሪክ በሰው ልጅ ተፈጽሞ የማያውቅ ግፍ ተፈጽሞበታል በማለት ገልጸዋል። ፋኖ አክሎም በመጨረሻ በሰላማዊ ትግል የሚፈታ ምንም አይነት የአማራ ህዝብ ጥያቄ አለመኖሩን ብቻ ሳይሆን ያነሳውን ጥያቄ ከመመለስ ይልቅ የመኖር ያለመኖር የህልውና አደጋ ውስጥ እንዲገባ መደረጉን በገሃድ በመረዳት የአማራ ህዝብ በግል በውስንና በቡድንና በጋራ የህልውና አደጋ ላይ መውደቁን በመገንዘብ ወደ ትጥቅ ትግል እንዲገባ ተገዷል። በዚህ በደረሰበት የግፍ ግፍ የተነሳ ህዝብ የወለደው አብዮት ከሻለቃዎች እስከ አዛዦች ድርጅታዊ መዋቅር በመያዝ ለትግል ያመች ዘንድ በየቀጠናው ተቋማትን በመፍጠር የህልውናውን የትጥቅ ትግል መስመር ለማስያዝ ብዙ ተለፍቶና ተደክሞ ውጤታማ አደረጃጀቶች ተፈጥረዋል ብሏል። ተቋማዊ አደረጃጀቶች በተቋማዊ የውስጥ አሰራር በውጫዊና ቀጠናዊ ግፊ ምክንያት ተቋማዊና ድርጅታዊ አደረጃጀቶች በየጊዜው ይቀያየራሉ። በዚህም ምክንያት በአፋብኃ ከነበረው የአራት እዞች ቀጠናዊ አደረጃጀት በተጨማሪ ወቅቱን የጠበቀ የጠላት አሰላለፍና ቀጠናዊ የኃይል ሚዛን ሊያስጠብቅና የወገንን የማድረግ አቅም ሊጨምርና ሊያሳደግ በሚችል መልኩ የጋራ አመች ኃይልና የውጊያ ማርሽ ቀያሪ የኮማንዶ ኮር በመጨመር የነበረውን አደረጃጀት በሰው ኃይልም በቡድን መሳሪያ የግዳጅ አፈጻጸምና ጂኦግራፊን መሰረት በማድረግ ለስራ በሚያመች አስተዳደራዊና ሎጂስቲካዊ ሁኔታዎች ግምት ውስጥ በማስገባት ይህን ኮር አደረጃጀት እየሰራን እንገኛለን ብሏል ፋኖ። በመጨረሻም ከዚህ በመቀጠል በሀገር ውስጥም በውጭም የሰለጠናችሁ በትግሉ ውስጥም ያላችሁ ከትግሉ ውጭም የምትኖሩ የአማራ ህዝብ የህልውና ትግል ኢትዮጵያን ማስቀጠል ነው ብሎ የሚያምን የኮማንዶ አየር ወለድና ልዩ ኃይል የነበራችሁ ወንድሞች የትግሉ የግልና የጋራ አስተዋጽኦ እንድታደርጉና እንድትቀላቀሉ አማራዊ የትግል ጥሪያችንን እናስተላልፋለን ብሏል የአማራ ፋኖ።
በመንግስት ኃይል ታፍነው ወደ ብር ሸለቆ ማሰልጠኛ ካምፕ የገቡ 42 ህጻናትን የአማራ ፋኖን መቀላቀላቸው ተገለጸ። ለፋኖ እጃቸውን ከሰጡት መካከል ከትምህርት ቤት ሲወጡ ከበር ላይ ታፍነው መወሰዳቸውን ገልጸዋል። ተማሪዎች ከትምህርት ቤት፣ ሰራተኞች ከመስሪያ ቤት፣ ከመዝናኛ ቦታና ከቤት ለቤት እያፈሱ በማስገደድ ወደ ስልጠና እያስገቡ መሆኑን በመግለጽ የመንግስት ሰራዊት ሰለባ ላለመሆን ህዝቡ ራሱን ይጠብቅም ሲሉ ምክራቸውን ገልጸዋል። አሁን ላይ ሮጠው ያልጠገቡ የ14 እና የ16 ዓመት ታዳጊዎችን ከትምህርት ገበታና ከእናታቸው ጉያ እየነጠቀ ለጦርነት መማገዱን ተያይዞታል በማለት ፋኖ መግለጫውን ያወጣ ሲሆን እነዚህ ተምረው ለአገር ይበቁልናል ብለው ወላጆቻቸው ተስፋ የተጣሉባቸው እንቦቅቅላ ህጻናትም ከትምህርት ቤት በር ላይ ታፍሰው ወደ ብር ሸለቆ ማጎሪያ እያጋዘ ይገኛል ብለዋል። የመንግስት ኃይላት የጭካኔ ጥግ ምን ያህል እንደሆነ የ7 ዓመት የዕለት ከዕለት ተግባሩ እንደሆነ ዓለም ያወቀው ፀሐይ የሞቀው ሀቅ ሆኗል ያለ ሲሆን ፋኖ ህጻናትን ለጦርነት መመልመል፣ ማሰልጠንና ማሰማራት ዓለም አቀፍ የጦር ወንጀል የሆነና በተለያዩ ዓለም አቀፍ ድንጋጌዎች የተከለከለ ተግባር ነው ብለዋል። ለብልጽግናው መንግስት ግን ለስልጣኑ መራዘም ይጠቅመኛል ብሎ ካሰበ የትኛውም ህግ ይጥሳል፣ ኢሞራላዊ የሆኑ ድርጊቶችንም ይፈጽማል። እነዚህ ህጻናት በዓለም አቀፍ ድንጋጌዎች የተደነገገን የህግ ከለላ በመጣስ በአገዛዙ የትምህርት ቤት ዩኒፎርም ለብሰው በመማሪያ ዕድሜያቸው ወታደራዊ ዩኒፎርም ለብሰው ወደ ወገናቸው በመተኮስ ለጋ ጉልበታቸውን ገብረውና ደማቸውን አፍስሰው ስልጣኑን ይታደጉት ዘንድ ወደ ትምህርት ቤት ከሚሄዱት ለመልእክት በሚንቀሳቀሱበትና ከጓደኞቻቸው ጋር ከሚዝናኑበት ቦታ አፍሶ ወደ ወታደራዊ ማሰልጠኛ ተቋም አስገብቷቸዋል ብሏል ፋኖ። ከእነዚህ ህጻናት ውስጥ እድሜያቸው ከ14 እስከ 16 የሚሆኑ ከ40 በላይ ምልምል ህጻናት በአካባቢው ባለ የፋኖ ድጋፍ በመታገዝ ከብር ሸለቆ ማሰልጠኛ ተቋም በመውጣት የአማራ ፋኖን ኃይል ተቀላቅለዋል። አስተያየታቸውን ያጋሩ ከአገዛዙ ማሰልጠኛ አፈና ወጥተው ከማህበረሰቡ ጋር የተቀላቀሉ ምልምል ህጻናት የአገዛዙ አሰልጣኞች በስልጠና ካምፕ ውስጥ በሰልጣኞች አእምሮ ውስጥ የፍርሃት ቆፈን ለማስተጋባትና አሁንም የተዛባ ትርክት በህጻናት አእምሮ ለማስረስ ሲሉ በዙሪያችሁ ያለው ዘረኛው አማራ ነው፣ ከዚህ ከወጣችሁ ፋኖም ሆነ ህዝቡ አማራ ያልሆነን ይገድላል፣ ያግታችሁና ቤተሰቦቻችሁን 200 ሺና ከዛ በላይ ይጠይቃሉ፣ ብሩ ቢሰጣቸው ራሱ ተቀብለው ይረሽናቸዋል የሚል የተመረዘ ፕሮፓጋንዳ ሲያሰለጥኗቸው እንደቆዩ ተናግረዋል። ነገር ግን ምን ጊዜ ሞት ነው ብለን ደፍረን በመውጣታችን ያየነው የህዝቡንና የፋኖን እንክብካቤ ፍጹም የማይገናኝና ቱታ ለብሰን የወጣነውን የለበስነውን እያወለቀ የሚያለብስ ህዝብና ሰራዊት ነው ያገኘ ነው ሲሉ ምስክርነታቸውን ሰጥተዋል። ምልምል ህጻናቱ በአካባቢው ማህበረሰብና በክፍለ ጦሩ እንክብካቤ እየተደረገላቸው ይገኛል በማለት የአማራ ፋኖ አሳውቋል። ህወሓት የኢትዮጵያ መንግስት በትግራይ መጠለያዎች ውስጥ የተፈናቃዮችን ሞት ለመሸፈን የሚያደርገው ዘመቻ በትግራይ ህዝብ ላይ ይፈጽመዋል ያለውን የዘር ማጥፋት ወንጀል ቀጣይ መሆኑን ዓለም አቀፉ ህብረተሰብ መረዳት አለበት ሲል አሳሰበ። ህወሓት ዓለም አቀፉ ህብረተሰብ በትግራይ የተከሰተውን ሰብአዊ ቀውስ በቅጡ አልተረዳውም፣ ሰብአዊ ቀውሱን ለመከላከልም ጠንካራ እርምጃ መውሰድ አልቻለም በማለት ወቅሷል። መንግስት የግጭት ማቆም ስምምነቱን ተግባራዊ ከማድረግ ይልቅም የዘር ማጥፋት ወንጀሎችን ለማስቀጠል ሴራዎችንና አታላይ አጀንዳዎችን እያራመደ ይገኛል ያለው ህወሓት የሰብአዊ ቀውሱን ደረጃ ለማሳነስ ሲቪልና ወታደራዊ ባለስልጣናቱን በማሰማራት ተጠምዷል ሲል ከሷል። ህወሓት ፌዴራል መንግስቱ ምዕራብ ትግራይን በኃይል የተቆጣጠሩ የታጠቁ ቡድኖችን በማስወጣት በፕሪቶሪያው የግጭት ማቆም ስምምነት የተጣለበትን ግዴታ እንዲወጣም ጠይቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በቬንዙዌላ ላይ ከወሰዱት ወታደራዊ እርምጃ ጋር ተመሳሳይ ጥቃት በኮሎምቢያ ላይም ሊፈጽሙ እንደሚችሉ በማስጠንቀቅ የላቲን አሜሪካን ውጥረት አባብሰውታል። ፕሬዝዳንቱ በኤርፎርስ ዋን አውሮፕላን ውስጥ ለጋዜጠኞች ሲናገሩ ኮሎምቢያ በታማሚ ሰው የምትመራ ሀገር ናት በማለት ፕሬዝዳንት ጉስታቮ ፔትሮን የእጽ አዘዋዋሪ መሪ ሲሉ ዘልፈዋቸዋል። አሜሪካ በኮሎምቢያ ላይ ወታደራዊ ዘመቻ ታካሄድ ይሆን ተብለው ለተጠየቁት ጥያቄ ለኔ ጥሩ ሐሳብ ነው የሚል አስደንጋጭ ምላሽ ሰጥተዋል። ትራምፕ ኮሎምቢያ ኮኬን እያመረተች ወደ አሜሪካ ትልካለች፣ ፔትሮም ይህንን ለመረጅም ጊዜ ሲያደርጉ አይቆዩም በማለት ለሰጡት ማስጠንቀቂያ የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ጠንካራ ምላሽ ሰጥተዋል። ፔትሮ በኤክስ ገጻቸው ላይ ባሰፈሩት መልእክት ትራምፕ ስም ማጥፋታቸውን እንዲያቆሙ አሳስበዋል። አክለውም የላቲን አሜሪካ ሀገራት ካልተባበሩ በቀር እንደ ባሪያና አገልጋይ መቆጠራቸው አይቀርም ሲሉ ለአህጉሩ መሪዎች ጥሪ አቅርበዋል። አሜሪካ
በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ የወሰደችውን ወታደራዊ እርምጃ ተከትሎ ቢያንስ 80 ወታደራዊና ሲቪል ዜጎች መገደላቸውን ኒውዮርክ ታይምስ ዘግበዋል። ትራምፕ ይህንን እርምጃ በምድር ላይ ሰላምን ለማስፈንና በ19ኛው ክፍለ ዘመን በወጣው የሞኖር ዶክትሪን መሰረት የተፈጸመ ነው በማለት አሜሪካ አሁን በቬንዙዌላ ላይ አዛዥ መሆኗን ተናግረዋል። ይሁን እንጂ ቻይና፣ ብራዚል፣ ሜክሲኮ፣ ስፔን፣ ቺሊና ኡራጓይ የአሜሪካን ድርጊት በጽኑ ያወገዙ ሲሆን እርምጃው የዓለም አቀፍ ሕግን የጣሰና ለቀጠናው ደህንነት እጅግ አደገኛ ምሳሌ ነው ሲሉ ኮንነውታል። ትራምፕ የኮሎምቢያና ቬንዙዌላ በተጨማሪ ሌሎች ሀገራትን ማስጠንቅቀዋል። ኩባ የቬንዙዌላን የነዳጅ ድጋፍ በማጣቷ ልትወርቅ ተቃርባለች ብለዋል። ሜክሲኮ በግዛቷ በኩል የሚተላለፈውን የእጽ ዝውውር የማትቆጣጠር ከሆነ ወታደራዊ ጣልቃ ገብነት ሊጠብቃት እንደሚችል ዝተዋል። በተያያዘ መረጃ የአፍሪካ ህብረት በቬንዙዌላ እየተካሄደ ያለውን ሁኔታ በጥልቀት እያሳሰበ መሆኑን ገለጸ። የአፍሪካ ህብረት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ታፍነው መወሰዳቸውንና በተቋማት ላይ እየደረሱ ያሉ ወታደራዊ ጥቃቶችን ጨምሮ በሀገሪቱ ያሉ ሁኔታዎችን በጥልቅ እያሳሰቡ መሆኑ ገለጸ። ጉዳዩ በቅርብ እየተከታተለው መሆኑንም ህብረቱ ባወጣው መግለጫ አስታውቋል። ህብረቱ ለዓለም አቀፍ ህጎች በተለይም ለሀገራት ሉዓላዊነትና ግዛታዊ አንድነት መጠበቅና ራሳቸውን በራሳቸው የማስተዳደር መብት መረጋገጥ ያለውን ጽኑ ቁርጠኝነት አረጋግጠዋል። ይህም የሀገራት የሉዓላዊነትና ራስን በራስ የማስተዳደር መብት የተባበሩት መንግስታት ድርጅት ቻርተር በግልጽ የጠበቀ መሆኑን ያመላከተው ህብረቱም በሀገራት መካከል የሚነሱ ግጭቶችና አለመግባባቶች መፈታት ያለባቸው በንግግርና በሰላማዊ መንገድ መሆን እንዳለበት አጽንኦት ሰጥቶ ገልጿል። በአባል ሀገራት መካከል እንዲህ አይነት አለመግባባቶች ሲፈጠሩ በመልካም ጉርብትና መንፈስና በጋራ ትብብር መርሆች ላይ ተመስርቶ ህገ መንግስታዊና ተቋማዊ ማዕቀፎችን ተከትሎ በንግግርና በሰላማዊ መንገድ መፍታት እንደሚገባም አሳስቧል። ቬንዙዌላ የገጠማት ውስብስብ የውስጥ ችግሮች በዘላቂነት ሊፈታ የሚችለው ሀገሪቱ ዜጎች መካከል ሁሉን አቀፍ ፖለቲካዊ ንግግሮችን በማካሄድ በራሳቸው በቬንዙዌላውያን ነው የሚል ጽኑ እምነት ያለው መሆኑንም ህብረቱ ገልጿል። ህብረቱ ለቬንዙዌላ ህዝብ ያለውን አጋርነት እንዲሁም በሀገራትና በቀጠናዎች መካከል ሰላም እንዲሰፍንና የጋራ መከባበር እንዲኖር ያለውን ቁርጠኝነት ገልጾ ችግሩ ከዚህ የበለጠ እንዳይባባስ፣ ቀጠናዊ ሰላምን እንዳያፈርስ ሁሉም ባለድርሻ አካላት ጉዳዩን ኃላፊነት በተሞላበትና ዓለም አቀፍ ህግን ባከበረ መንገድ በሰላማዊ መንገድ እንዲፈቱት ጥሪ አቀርባለሁ ብሏል የአፍሪካ ህብረት በመግለጫው። ውድ የአርቲኤም ቤተሰቦቻችን ለሰዓቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ቸር ተመኘን።